ወደ እስራኤል ኪዳን ውስጥ ለመግባት በብሉይ ኪዳን አካል ለመሆን ግዝረት የኪዳን ምልክት ነው አይደል? ግርዘት በእስራኤላኖች በአይሁዶች ልክ ነህ። እና በብሉይ ኪዳን ግዝረት የኪዳን ምልክት ከሆነ በስምንተኛው ቀን የሚገረዝ ሕፃን የኪዳኑን ምልክት የሆነውን ግዝረትን ለመቀበል በስምንት ቀን የእስራኤልን ታሪክ እግዚአብሔር ለአብርሃም ያደረገውን ነገር እስራኤልን ከግብፅ ምድር እንዴት እንዳወጣቸው ይህን ሁሉ መረዳት በማይችልበት እድሜው ገና በስምንት ቀኑ ተገዝሮ በግዝረት አልፎ ያ ሰው ያ ልጅ የኪዳኑ አካል ይሆናል። ለመገዘር የእስራኤልን የድነት ታሪክ ማወቅ አይጠበቅበትም ሕፃን ስለሆነ እንዳልከው ማለት ነው። ነገር ግን ሕፃንም ቢሆን በቃ በስጋ ብቻ ስለተወለደ ኪዳን ውስጥ ይግባ አይባልም። በግዝረት ማለፍ አለበት። በስምንተኛው ቀን ይገዘራል። ስለዚህ አንድ ክርስቲያን በ40ኛው ቀን ጥምቀት መቀበሉ አንተ የብሉይ ኪዳንን ታሪክ ይዞ ነው የቀጠለው ካልክ ምንድን ነው የሚጸንህ ነገር? የ8 ቀን ሕፃን ተገዝሮ የብሉይ ኪዳን አካል ከሆነ የ40 ቀን ልጅ ጥምቀት ተጠምቆ የአዲስ ኪዳን አካል መሆኑ ምንድን ነው የሚፈጥርብህ ችግር? እሺ የአዲስ ኪዳኑ ደግሞ ለምሳሌ አንድ መጽሐፍ ቅዱስ ላይ ለምሳሌ ማቴዎስ 16 ላይ ኢየሱስ ክርስቶስ እኔን ማን ትሉኛላችሁ ብሎ በጠየቀ ሰዓት ላይ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ አለው። ከዛ በኋላ ኢየሱስ በዚህች ዓለት ላይ ቤተክርስቲያን ይመሰረታል አለና ቤተክርስቲያን የተመሰረተችው በእውቀት ላይ ልክ እዛ ጴጥሮስ አንተ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በሚያውቅ በሚያምን በሚረዳ እውቀት በዛ ላይ መሆኑን መስርቶታል። ወደ አዲስ ኪዳን ስትመጣ ይህንን አብ የላከውን ልጁን ኢየሱስ ክርስቶስን እሱ የአብ ልጅ መሆኑን አንድ ሰው አምኖ መቀበል አለበት፣ መረዳት አለበት። እውቀት በአዲስ ኪዳን በብሉይ ኪዳን አይባልም። በብሉይ ኪዳንም እግዚአብሔርን የማያምን አካል እግዚአብሔር እስራኤልን እንዴት እንዳዳነ ለአብርሃም የገባውን ኪዳን እስራኤልን እንዴት እንዳዳናቸው አምኖ የማይቀበል ሰው የብሉይ ኪዳን አካል ሊሆን አይችልም። አይደለም ማመን ቀርቶ ሕጉን ራሱ የማይፈጽም ሰውና መስዋዕት የማያቀርብ ሰው ከኪዳኑ ይወጣል። ለዛ እኮ ነው ከ20 ዓመት በታች ያሉትን በሙሉ ያስገባቸው። ከ20 ዓመት በታች ያሉትን ሁሉንም ህፃናት እኮ ያስገባቸው። እነዚህ ከ20 ዓመት በታች የሆኑ ህፃናት ልጆች ለመወሰን ለማድረግ በቃ ፉሊ አእምሯቸው ፉሊ እንትን አይደለም። በቃ በደንብ ሲወስኑ ሲያደርጉ ለክርስትናም ይሰራል ነው የምልህ። ለክርስትናም የኔ ልጅ እኮ የክርስቲያን ልጅ በመሆኑ ምክንያት በእኔ ቁጥጥር ስር ስለሆነ እኔ ስለምመራው እግዚአብሔርም ስለ ጊዜ ያለውን ነገር እግዚአብሔር አስቦለት ይኸው ክርስቲያን ነው ብለሃል አይደል? ያንተም ልጅ የብሉይ ኪዳን እንደተደረገው ማለት ነው። ልክ ነህ። ይሄንን ከተቀበልክ ጥምቀት ላይ ስለሆነ ችግር እንዳለበት የተረዳሁት ነው። እኔ ጥምቀት ላይ ጥያቄ ስላነሳ የብሉይ ኪዳኑ ልጅ እኮ በጥምቀትን ምንድነው ግዝረትን የተቀበለው በ8ኛው ቀኑ ነው። ደግሞ የአዲስ ኪዳን ፓራራሉ የግዝረት ጥምቀት ነው። ስለዚህ ጥምቀት ስለምን ይጸናሃል? አንተ ለምን ይከብዳል? ምክንያቱም ጥምቀት እኮ እኛ የምንለው እኮ ጥምቀት የእግዚአብሔር ልጅ ከሆን በኋላ ያደረግነው ነገር ነው። መጀመሪያ ግን የእግዚአብሔር ልጆች ሆን ነው ያንን ኢየሱስ ክርስቶስ በመስቀል ላይ ከፈለልን ክፍያ አምነን መስክረን ነው ያን ቃል ኪዳን ገብተን ነው የእግዚአብሔር ልጅ ሆን። የእግዚአብሔር ልጅ ስለሆንን ኢየሱስን ስናምን እዛ ማመን ውስጥ እዛ ፓኬጅ ውስጥ እሱ የእግዚአብሔር ልጅ መሆኑን መሞቱን መሰቀሉን ዳግም መምጣቱን ማመኑ እዛው ፓኬጅ ውስጥ ደግሞ የዚሁ የኢየሱስን ትእዛዛት መፈጸሙን እዛ ፓኬጅ ውስጥ ስላለ ያንን ያመነውን ኢየሱስ ክርስቶስን ስላመንን ተጠመቁ ብሎ ስላዘዘን ደግሞ የውሃውን ጥምቀት ደግሞ ያ በአንደበታችን ያደረግነው ደግሞ በአካል ደግሞ በውሃ ውስጥ እንተባበራለን። አሁን የኛን ጥምቀት ብታይ እኮ ድጋሚ አጥምቁኝ ብለህ ነው የምትጮኸው። እኛ እንዴት እንደምንጠምቅ ብታዩ ኧረ እኔ ዛሬውኑ ድጋሚ 2-3 እንደው አስጠምቁኝ ነው የምትሉት። እና ህፃናት ይጠመቃሉ ነው አይጠመቁም ነው አንተ አቋማ? እኔ አንድ ሰው አውቆ ተረድቶ መጠመቅ አለበት። ከዛ በፊት ምንም ያጣድፈው ነገር የለም። የ40 ቀን የ50 ቀን የብሉይ ኪዳኑ ተቀይሯል። በላ በብሉይ ኪዳን ህፃናት እኮ በ8 ቀናቸው ይገዘሩ ነበረ። ግርዘቱን በምን ተካው መሰለ? ግርዘቱን በማመን ተካው። ሮሜ ምዕራፍ 2 ላይ እና 3 ላይ የመጨረሻዎቹ ቁጥሮች ሮሜ 2 መጨረሻውን ስታይ መንፈሳዊ ግርዘት ይለዋል። የአዲስ ኪዳኑ ኢየሱስ ክርስቶስን መቀበል ያንን ግርዘት በምን አደረገው? የልብ መገረዝ አደረገው። የልብ መገረዝ ማለት
ይህንን ዓለም ትተህ ያንን አብ የላከውን እግዚአብሔር የላከውን ልጁን ኢየሱስ ክርስቶስን በእምነት መቀበልን የልብ መገረዝ ብሎ አስቀመጠው። ኦኬ። ስለዚህ ጥምቀት የግዝረት እንትን አይደለም ነው፣ ፓራራሊዝም የለውም። የአዲስ ኪዳኑ መገረዝ የልብ መገረዝ ነው። ያለ የልብ መገረዝ በመንፈስ የሚሆን ነው እኮ። እሱ ታዲያ ምንድን ነው? ጥምቀት አይደለም? ኢየሱስ ክርስቶስን መቀበል ነው። ጥምቀት እኮ ከክርስቶስ ጋር መሞት፣ ከክርስቶስ ጋር መነሳት ነው። እሱ ያንን በልብ የተገረዝከውን በአካል ደግሞ ታደርገዋለህ። መጀመሪያ በልብ ተገረዘ፣ በኋላ እንደገና ደግሞ በአካል ነው የምትገረዘው። የመጀመሪያው ስራ አንድ ሰው ቃል ኪዳን መግባት አለበት። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን፣ ስለሱ መሞቱን፣ ወደዚህ ምድር መምጣቱን፣ ከሞት በሶስተኛው ቀን መነሳቱን፣ ዳግም ሊወስደው እንደሚመጣ ዋጋ በመስቀል ላይ የእሱን ኃጢአት እንደከፈለለት አንድ ሰው በልቡ አምኖ በአንደበቱ መመስከር አለበት። ያንን ቃል ኪዳን መግባት አለበት። ያንን ያደረገ ሰው ያንን ሲያደርግ የእግዚአብሔር ልጅ ይሆናል። ያ የእግዚአብሔር ልጅ የሆነው ሰው ደግሞ ያንን ልክ በአንደበቱ ያደረገው በልቡ አምኖ በአንደበቱ ያደረገውን ያንን መረዳቱ ለህፃናት እንዴት ነው የሚሰራው? እስኪ ንገረኝ። ይሄ ለዛ ነው ለህፃናት ያንን ማድረግ አይችሉም። ኢየሱስ በመስቀል ላይ እንደሞተላቸው ማመን አይችሉም። እንዴት ዳኑ ይባላሉ ታዲያ? የዳኑት ያንን የእነሱን መዳን ምንም ገና የሚያውቁበት ደረጃ ላይ አእምሯቸው ማመዛዘን የሚችልበት ላይ ስላልሆነ እንዲሁ አድርጎታል። እንዲድኑ በነፃ አድርጎ ፍሬ አድርጎታል። ዝም አላዳናቸውም ማለት ነው። አድኗቸዋል። እነሱ ማስተዋል በሚችሉበት ሰዓት ላይ ምንም ነገር ቢሆኑ ኃላፊነቱ የራሱ የእግዚአብሔር ነው እኮ። መዳን እኮ ለምሳሌ እንደገና መወለድ ነው አይደል? ለምሳሌ አንድ የ5 ዓመት ልጅን ለምን አግብተህ አልወለድክም አትለውም። ለምን? ገና ማመዛዘን መዳን እኮ አንዱ የመዳን ምልክት ዳግም ልደት ነው አይደል? ልክ ነህ። እና ዳግም ልደት ያላገኘ ህፃን ድኗል ልትለው ትችላለህ እንዴ? እሺ፣ ዳግም ልደትን የሚያገኘው ህፃን በአዲስ ኪዳን ያ ዳግም የሚያገኘውን ልደት እንዴት እንዳገኘ አንደርስታንድ ማድረግ ይችላል? ቆይ ጥያቄው መልስልኝ መጀመሪያ። ዳግም ልደት ካላገኘ ሪጀነሬትድ ካልሆነ አንድ ህፃን ወይም አንድ ሰው በአጠቃላይ ዳነ ይባላል? ድገመው እስኪ የመጨረሻ አንድ ይቅርታ። አዲስ ልደትን ያላገኘ ሰው ዳነ ይባላል? እሺ፣ አዲስ ልደትን እኛ አገኘ የምንለው የመጀመሪያው ስራው ኢየሱስ ክርስቶስን በመቀበል ነው። እግዚአብሔር ልጅ ቢሆኑ ብዬ ነው። መጀመሪያ ጥያቄውን መልስ። አዲስ ልደት ያላገኘ ሰው ዳነ ይባላል? አዲስ ልደት ያላገኘ ሰው ዳነ ይባላል? እሺ፣ ይሄን ስትለኝ እድሜው ማመዛዘን የሚችል ሰውን ነው ወይስ ሰው ስትለኝ ምን አይነት? በአጠቃላይ ሰው አዲስ ልደት ካላገኘ ዳነ ይባላል? የሰውየው እድሜ ወስነዋል። እንደዛ የሚል አለ መጽሐፍ ቅዱስ ውስጥ? መጽሐፍ ቅዱስ ላይ እንደዛ ነው የሚለው። እስኪ ያሳየን። እሺ፣ ድነት ሁለት አይነት ነው፣ እንደ እድሜ ይለያያል። አይደለም፣ አንድ አይነት ድነት ያለው አንድ አይነት ድነት ያለው። አንድ አይነት ድነት ካለው ታዲያ አንድ አይነት ብያኔ ስጣ ታዲያ። እሺ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በአንደበት ሮሜ 10 ላይ ነው ማሳስተለም። አሁንም ጥያቄውን መልስ። ዳግም ያልተወለደ ሰው ድኗል ወይ? ዳግም ያልተወለደ ሰው አልዳነም። ስለዚህ ዳግም ያልተወለደ ሰው ካልዳነ አይጨምርም፣ ህፃናትን አይጨምርም። ግን እሱን አሳየን እስኪ። ህፃናት ዳግም ሳይወለዱ ድነዋል የሚል ይህን ሁሉ ሰዓት ሙሉ የብሉይ ኪዳኑን ያሳየው የምን ጥላ እያሳየው ነው? የአዲስ ኪዳን። እሺ፣ የአዲስ ኪዳን ሮሜ ምዕራፍ 10 ከቁጥር 10-11 አካባቢ ላይ እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ብሎ ያለ ሰባኪ ያለ እንዴት ይሰማሉ ብሎ ከታች ተጽፎላል። ሮሜ ምዕራፍ 10 ወደ ታች ከ9 ጀምሮ እስከ 12 እስከ 13 ድረስ እኮ ስለ ህፃናት ነው የሚለው። እዛ ክፍል ላይ ያለ ሰባኪ ማመን እንደማትችልና እያንዳንዱ ለማያምን ሰው ነው እሱ። እና የማያምን ሰው ወደ ማመን የሚመጣው በምንድን ነው? ወደ ማመን የእግዚአብሔርን ቃል በመስማት። እሺ፣ ሰማ። ይህ ሰውዬ ከሰማ በኋላ መጠመቅ አለበት የለበትም? ከሰማ በኋላ ልቡን መክፈት አለበት። ኢየሱስን የእግዚአብሔር ልጅ መቀበል አለበት። የእግዚአብሔር ልጅ ከተቀበለ በኋላ መጠመቅ አለበት የለበትም ነው ጥያቄ። አለበት። በስንት ዓመቱ መጽሐፍ ቅዱስ ላይ በስንት ዓመት ተጠመቅ ይላል ተቀምጧል? ሰውየው ያንን ነው የመዳንን እውቀት ማመዛዘን ማወቅ በሚችልበት በስንት ዓመት አዳምጠኝ። ጥምቀት በስንት ዓመት እንደሚጠመቅ መጽሐፍ ቅዱስ ላይ አስቀምጧል? እሺ፣ ከጥምቀት ያለው ማመን በስንት ዓመት መጠመቅ እንዳለበት ፍንጭ ይሰጣል። ኤግዛክት አሁንም ደግም ከዚህ በኋላ ማለት ነው። በጣም አልደከምካቸው። እኔ አልገባም ነበር ጣልቃ።
አንተ የምታመጣው ኤክስፕላኔሽን የሌለ ድብልቅልቅ ያለ ኤክስፕላኔሽን ነው የምታመጣው። የጠየቁ ጥያቄ አንድ ሰው ሲጠመቅ የእድሜ ገደብ ተቀምጦለታል ወይ? አንድ ሁለት፣ አንድ ሰው ሲጠመቅ ከማመኑ በፊት መጠመቅ አይችልም፣ ከማመኑ በኋላ መጠመቅ ይችላል የሚል የመጽሐፍ ቅዱስ ክፍል አምጣና አሳየኝ። ከማመኑ በፊት መጠመቅ አለበት አይልም። አንድ ሰው ማመን አለበት፣ ከዛ መጠመቅ አለበት። ማስረጃ መጠመቅ የለበትም አይልም። ማስረጃ አምጣ። ማርቆስ 16:16 ምንድን ነው የሚለው? ምን ይላል? ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ያመነም የተጠመቀም ይድናል ነው የሚለው አይደለም? ታዲያ ምን አልኩኝ እኔ? ታንክ ዩ። መሆን የነበረበት ግን እምነት ማነው ጥምቀት ከእምነት በፊት አይሆንም ለማለት ምን ተብሎ መጻፍ ነበረበት መሰለ? ያመነና የተጠመቀ መባል ነበረበት። ነገር ግን ጥምቀት ከእምነት በፊትና ከእምነት በኋላ እንዳልሆነ ስለማይገልጽ ምን ብሎ ተቀመጠ? ያመነም የተጠመቀም ይድናል። ስለዚህ ሁለት ነገሮች ድነትን ያስከትላሉ። ምን? ጥምቀትና እምነት። አዳምጠኝ። ጥምቀትና እምነት ድነትን ይፈጽማሉ። ገባ? ድነትን እነዚህ ጥምቀትና እምነት በእምነት ከጥምቀት በፊት ጥምቀት ከእምነት በፊት የሚል ነገር የለውም። እኛ ሕፃናትን የምናጠምቀው ከዚህ የተነሳ ነው። ሁለት ደግሞ ከዚህ የተነሳ ነው የምታቀርበው ኤክስፕላኔሽን ግን ማን ነው? ትክክል አይደለም ወንድሜ። አጉል እንትን ባትሆን ደስ ይለኛል። ማለት ጨርሰው ደሜ ጥቅሱን 16 ጥቅሱን ጨርሰው እስቲ ጨርሳ። ችግር የለውም። ይኸውልህ ያመነም የተጠመቀም ይድናል ካለ በኋላ አየህ፣ እምነትም ጥምቀትም አይበላልጡም። ከዛስ ያላመነ ግን ይፈረድበታል ይላል። ማንም ይፈረድበት? ያላመነም ይፈረድበታል። ምን ያላመነ? ለምን የሚፈረድበት? ያላመነም ይፈረድበታል። ምን ያላመነ? አንደኛ ክርስቶስን ያላመነ ይፈረድበታል። ሁለተኛ ክርስቶስን አምኖ ያልተጠመቀ ይፈረድበታል። ቅድም ለዘማርያም ስትመልስለት እንደነበረው ማለት ነው። ተረዳይ? ስለዚህ ያላመነም ይፈረድበታል የሚለው ቃል ያመነም የተጠመቀም ይድናል የሚለውን ያመነ ለሚለው የሚገባ ነገር አይደለም። ስለዚህ ጥምቀት ከእምነት በፊትም ሊሆን ይችላል፣ መጽሐፍ ቅዱስ ስላላስቀመጠልን ማለት ነው። ለዚህ ነው ሕፃናትን የምናጠምቀው። ቅድም ከበረከት ጋር ደግሞ ስለ መገረዝ እያወራህ ነበረ። ስለ መገረዝ እና የምታቀርባቸው ኤክስፕላኔሽኖች ልክ አይደሉም ወንድሜ። ግድ የለም ቤተክርስቲያንን ወደ ማወቅ ደረጃ ብትቀርብና እልኸኝነትን ብታስወግድ መልካም ነው። አንተ አካባቢ ቤተክርስቲያን አለ እንዴ? ውጭ ሀገር የኦርቶዶክስ ቤተክርስቲያን አለ? እስቲ ምናልባት አንድ ካህን ሂድና አናገር። ዘማርያምዬ ሚኪያስን አናግረው። ሚኪያስን አንድ ነገር እዚህ ላይ ለመጨመር ግን ለተመልካቹ ማለት ነው የብሉይ ኪዳን ግዝረት ከአዲስ ኪዳን ጥምቀት ጋር ነው የሚገናኘው። ምክንያቱም ሲምቦሊካሊ ራሱ ስናስበው ግዝረት ማለት የሆነ ስጋ አካል ተቆርጦ መጣል ነው አይደለም? በአዲስ ኪዳን ደግሞ የአሮጌው ሰው መሞት ነው፣ መቀበር ነው፣ በአዲስ ሰውነት የመነሳት ምልክት ነውና ይሄ ደግሞ በጥምቀት እንደሚገኝ በግልጽ ተነግሯል። በቆላሲዩስ መልእክት ምዕራፍ 2 ቅዱስ ጳውሎስ ቁጥር 11 ጀምሮ ስታነቡት የስጋንም ሰውነት በመግፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገዘራችሁ፣ በጥምቀት ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል ጳውሎስ። ግዝረትን በጥምቀት ነው የሚያብራራው ማለት ነው። እና በብሉይ ኪዳን ሕፃናት ከተገዘሩ የአዲስ ኪዳን ትይዩ ጥምቀት ነው። ጥምቀት ሕፃናት መጠመቃቸው ያ የብሉይ ኪዳን ተስፋ ለሕፃናት አሁንም በአዲስ ኪዳን እንዳልተከለከለ ያሳያል ማለት ነው።
ሁለቱም ወደ ኪዳን መግቢያ ናቸው። ግዝረትም ወደ ኪዳን መግቢያ ነው፣ ጥምቀትም ወደ ኪዳን መግቢያ ነው። ያልተጠመቀ ሰው ክርስቲያን አይባልም፣ ያልተገዘረ ሕፃንም አይሁዳዊ አይባልም፣ በብሉይ ኪዳን ማለት ነው። ስለዚህ ግዝረትን ከጥምቀት መለያየት አይቻልም፣ በብሉይ ኪዳን ምሳሌና ፍጻሜ ስለሆኑ ማለት ነው። ወንድማችን ቅድም ግዝረትን ወደ እምነት ለመውሰድ ስለሞከረ ነው። እምነትና ጥምቀት በአንድ ላይ ነው የሚሰሩት። ፍጻሜው ግን ከክርስቶስ ጋር መሞት ከክርስቶስ ጋር መነሳት የሚገኘው በጥምቀት ስለሆነ ያ በግዝረት የስጋ ሰውነት ሸለፈት እንደሚገረዘው ተቆርጦ እንደሚጣለው በአዲስ ኪዳንም ደግሞ በጥምቀት አሮጌው ሰውነት ይሞታል። ስለዚህ ጥምቀትና ግዝረትን ማለያየት አይቻልም። ለሕፃናት ግዝረት ተፈቅዶላቸዋል በብሉይ ኪዳን ከተባለ ትይዩ ይሁን ከተባለ ቀጥሏል ከተባለ ግዴታ በአዲስ ኪዳን ለሕፃናት ጥምቀት ሊፈቀድ ይገባል የሚለውን ለማመልከት ነው። እሺ መምህር በጣም እጅግ አድርጌ ነው የማመሰግነው። እስኪ አንድ ትምህርት እዚሁ እንዲሰጡልኝ የምፈልገው ምንድን ነው፣ አሁን የክርስቲያን ልጆች ጥምቀትንም ይወስዳሉ። ያው የሚወስዱት ጥምቀት የብሉይ ኪዳን መገረዝ እንደሆነ ሁሉ ማለት ነው። የክርስቲያን ልጆች ግን ለምንድን ነው የሚገረዙት? ጥምቀትን ከወሰዱ ለምንድን ነው የሚገረዙት? አሁን ለምሳሌ የአሕዛብ ልጆች አይገረዙም፣ የሙስሊም ልጆች አይገረዙም። እኛ የክርስቲያን ልጆች ግን የምንገረዘው ለምንድን ነው? እንደው ትንሽ ትምህርት ነክ ነገር ቢሰጡት በዚህ አጋጣሚ። በአዲስ ኪዳን ግዝረት የጸጋ ማግኛ አይደለም። በቃ በጥምቀት ነው የሚገኘው ጸጋ፣ ልጅነት። ግዝረት ይሰጣቸው የነበሩት ጥቅሞች ሁሉ በጣም ፐርፌክቱ ነው በጥምቀት ተተክተዋል። ግን እኛ ከብሉይ ኪዳን የመጣን ባህል ያለን አመጣጥ ያለን ሰዎች ስለሆንን እስራኤልም እኮ አትገዘሩ አልተባሉም። መገዘሩ አይጠቅምም ነው የተባሉ፣ ማለት ለድነት አይሆንም ነው የተባሉት። እና ያው ባህላችን ይዘን የግዝረት ነገራችን ላይ ግዝረት ለጤንነትም ጥሩ ነው እኮ ብዙ ጥቅም አለው። እና በባህልም ቀድሞ በብሉይ ኪዳንም እኮ የብሉይ ኪዳንን ሕግ የማይቀበሉ ከአሕዛብ የሚገዘሩ ሰዎች ነበሩ። እንደ ባህሉ ነው ማለት ነው ነበረ። ግን እኛ ጋር የሚገርም ሀብቴ ካነሳው አይቀር አንድ ነገር ልናገር። ግዝረት ሰው እንደውም በእነ አቡነ ተክለ ሃይማኖት ዘመን አንድ ምን የሚል ውዝግብ ተነስቶ ነበረ። ሕፃናትን እያዘገዩ የሚያስገዝሩ ሰዎች ነበሩ፣ ከ8 ቀን አልፈው ማለት ነው። እና አቡነ ተክለ ሃይማኖት ገድል ላይ ምን ይላል? ሕፃናት ከጥምቀት በፊት ነው መገዘር ያለባቸው። ለምን ሲባል ጥምቀትን ከፍ ለማድረግ ነው። ማለት ቴንደንሲ እንዳይኖር ከጥምቀት በኋላ በግዝረት የማገኘው ነገር አለ ብሎ ማንም ሰው እንዳያስብ ማለት ነው። የሚጨመርልኝ ነገር አለ ብሎ እንዳያስብ። በቃ ጥምቀት ማክሲመም ነው ማለት ከጥምቀት በላይ ግርዘቱ ግን ተያያዥነት እንዳይኖረው ከጥምቀት እንዳይያዛ እንዳይኖረው ይሄ መገረዝ የብሉይ ኪዳን ነገር ነው፣ ግን ላይክ መንፈሳዊ ይዘት የለውም ብሎ ሰው እንዲያስብ ነው እየሆነ ያለ። በቃ ፍጻሜውን ጥምቀት ለማድረግ ነው። ከጥምቀት በኋላ በመገዘር የሆነ እግዚአብሔርን የሚያስደስት እንዳይመስለው። ለዚህ ነው ቀድሞ ከጥምቀት በፊት የሚገዘሩት ማለት ነው በባህላችን። እና ዞሮ ዞሮ ጠቅለል ስናደርገው ጥምቀት ማነው ግዝረት በአዲስ ኪዳን የጸጋ ማግኛ አይደለም፣ ግን ያው በብሉይ ኪዳን በያዝነው መንገድ እናደርገዋለን። ዛሬ ቤሊ ሞተ ነው እንደገባው እዚህ ቤት አንድ ጣልቃ ሳትገባ ደስ ይላል። እንደዚህ በቃ ይወጣል። ሰላም ነኝ። ሞተ ለመምህር አንድ ጥያቄ ነው ያለኝ። መምህር ያመነ የተጠመቀ ይድናል የሚለው ላይ አምኖ ተጠምቆ እንትን ሜሮን መቀባት አለበት የሚለው ከየት መጣ? እስቲ አስረዱኝ። የኢትዮጵያዊ ጃንደረባ ድኗል ወይ? በዛው አያይዘው ሜሮን አልተቀባም ድኗል ወይ? ሜሮን እኮ ያ በሐዋርያት ዘመን መንፈስ ቅዱስ ወረደ የሚለው የዚያ ሚስጥር ነው ቤሊ፣ የተለየ ሳይሆን ከሰው ከተጠመቀ በኋላ መንፈስ ቅዱስ ይወርድበት ነበር አይደል? በሐዋርያት ዘመን
ትክክል። በቃ የመንፈስ ቅዱስ መስጫ ምልክት ነው። ምንድነው? የዚያ ሳክራመንት ነው መንፈስ ቅዱስን የመቀበል። ሜሮን ሲቀባ አንድ ሰው ከተጠመቀ በኋላ እኮ መንፈስ ቅዱስን ተቀበል ነው የሚለው ካህኑ። እፍ እያለ መንፈስ ቅዱስን ተቀበል፣ መንፈስ ቅዱስ በአንተ ላይ ይደር እያለ ነው የሚቀባው። እና የመንፈስ ቅዱስ ሚስጥር ነው። ለምን በሜሮን ሆነ የሚል ጥያቄ ከሆነ ሌላ ነው። ግን ሰው ከተጠመቀ በኋላ በአዲስ ኪዳን መንፈስ ቅዱስን ያልመነ የተጠመቀ አይድንም ማለት ነው። ሜሮን ሲቀባ ሳይቀባ ለምሳሌ ቅዱስ ጴጥሮስ ካጠመቃቸው በኋላ መንፈስ ቅዱስ የወረደባቸው ሰዎች መንፈስ ቅዱስ ሳይወርድባቸው አልዳኑም ነበር? እንደ ቃሉ እንድናወራና ቃሉ ያመነ የተጠመቀ ይድናል። መንፈስ ቅዱስን ስለዚህ ያመነ የተጠመቀ ሜሮን ባይቀባ ይድናል አይድንም? ይሄ እኮ ጥያቄ መንፈስ ቅዱስን ያልተቀበለ ይድናል ወይ እንደማለት ነው። መንፈስ ቅዱስን በዚህ መንገድ የተቀበለ የለማ። ማንም በዚህ መንገድ የሆነ ነገር አዘጋጅታችሁ ቀብታችሁ መንፈስ ቅዱስን ትሰጣላችሁ ያለ የለም እኮ። ስለዚህ መንፈስ ቅዱስ በዚህ መንገድ ነው የሚሰጠው የሚለውን ጥያቄ አንሳ እንጂ መንፈስ ቅዱስን ያልተቀበለ የማይድን ከሆነ ግን በቃ ሚስጥረ ሜሮን እንደዛ ነው ማለት ነው። ስለዚህ ኢትዮጵያዊ ጃንደረባ አልዳነም ማለት ነው። መንፈስ ቅዱስን ተቀብሏል እንዴ? እሱ መንፈስ ቅዱስን ተቀብሏል እኮ። መንፈስ ቅዱስ ሳይቀበል ነው እንዴ ዝም ብሎ ተጠምቆ የመጣው? ምን የተቀባው ነገር አለ? ግን መንፈስ ቅዱስን አልተቀበለም። እዛ ጋር ምንም አመነ፣ ተጠመቀ፣ ደስ ብሎ ሄደ ይላል። ድኗል እሱ እኮ። በሐዋርያት ዘመን እኮ የመንፈስ ቅዱስን እጅ በመጫን መንፈስ ቅዱስ አሳደሩባቸው፣ ወረደባቸው ነው የሚለው አይደለ? አዎ። አይ ኢትዮጵያዊ ጃንደረባ አምኖ ተጠምቆ ብቻ ነው የሄደው። ድኗል ወይ? እንዴት አይነት ጥያቄ ነው የምጠይቀው አንተ? መንፈስ ቅዱስ አምኖ ተጠምቆ ሄደ ማለት መንፈስ ቅዱስ አልተቀበለም ማለት ነው ወይ? እኔ እኮ አሁን መንፈስ ለምሳሌ ያመነ ኢየሱስ ክርስቶስን ያመነ ይድናል ይላል መጽሐፍ ቅዱስ። ኦኬ፣ እሱ አይሆንም መጠመቅ አለበት አላችሁ። እሺ፣ ያመነ የተጠመቀ ስንል ደግሞ አምኖም ተጠምቆም ከእንደገና ሜሮንም ካልተቀባ ደግሞ አይድንም። አምኖ ተጠምቆ ሜሮን ተቀብቶ ራሱ ቅዱስ ቁርባን ካልወሰደ አይድንም። ኦኬ፣ ቅዱስ ቁርባንም ከወሰደ በኋላ ደግሞ ስራ ሰርቶ ፐርፌክት ካልሆነ አይድንም። አሁን የመዳኛው መንገድ ኦርቶዶክስ ጽፋ ይሄ ነው የመዳኛ መንገድ ያለችው ነገር አለ በኦርቶዶክስ ቤተክርስቲያን? እስቲ ንገሩ። አሁን ያነሳቸው በሙሉ መጽሐፍ ቅዱሳዊ ነበሩ አልነበሩም? መጀመሪያ ለመዳን እምነት ዘማራሚ እኔ አሁን ብዙ የተምታታ ነገር ስላየው ቤተክርስቲያን ይሄ ነው የመዳኛ መንገድ ይሄ ነው ያለችው አለ። መጀመሪያ ቆይ እናጥራውና መጀመሪያ መጽሐፍ ቅዱስ ቃል በቃል ላይ ለመዳን እምነት ያስፈልጋል፣ ስለዚህ እምነት ያስፈልጋል ትላለች። ለመዳን መልካም ስራ ያስፈልጋል፣ ለመዳን መጠመቅ ያስፈልጋል፣ ለመዳን ደግሞ እንዳልኩ ሚስጥረ ጥምቀት መፈጸም ያስፈልጋል፣ ሚስጥረ ቁርባንን መፈጸም ያስፈልጋል፣ መልካም ስራ መስራትም ያስፈልጋል። እነዚህ ሁሉ ቤተክርስቲያን የምትለው መጽሐፍ ቅዱስ ነው አይደለም? በመጀመሪያ ደረጃ እሱማ ሌላም ትላለች። ለምሳሌ መጽሐፍ ቅዱስ ናቸው ዳናል ትላለች። የመዳኛው ብዙ ነው። ቆይ እሱን እንመጣበታለን። እነዚህ አሁን ቅድም የጠቀስካቸው እነዚህ መጽሐፍ ቅዱሳዊ ናቸው አይደሉም? መጽሐፍ ቅዱሳዊ ነው፣ ግን መጽሐፍ ቅዱስ ብቻ ሌላም መዳኛ አለ። አንተ በዚህ ሌላውን ተውና ልክ አንተ በመጽሐፍ ቅዱስ መሆኑን ካመንክ አንተ ለመዳን ልክ እንደ ኦርቶዶክስ ቤተክርስቲያን እምነት ያስፈልጋል፣ ጥምቀት ያስፈልጋል፣ መንፈስ ቅዱስ ማደር አለበት፣ ስጋው ደሙ መቀር አለበት፣ መልካም ስራ መኖር አለበት ብለህ ታምናለህ አንተ? የመሬቷ ቤተክርስቲያን አንተ የምትለውን አይደለም የምታምነው። አንተ ታምናለህ። አንተ ነው የጠየኩህ። አንድ ውሃ ጠጥቶ በላይ ወደዛ አንተ የምታምነው ጠየኩህ። የእኛን ተወውና የአንተ ነው የጠየቅህ ያለት። አንተ እንደ መጽሐፍ ቅዱስ እኮ አንተን ጠየቅኩህ። የእኛን ተወውና እናንተን ነው እኮ እየጠየቅኳቸው ያለሁት። ገባኝ። ነገርኩህ እኮ እኔ ስጠይቅ መለስክልኝ ነው እየጠየቅኳቸው ያለሁት። ቤሊት እኮ ጠየቅከኝ መለስኩልህ። ምን ብዬ መለስኩልህ መሰለህ? አንተ እነዚህን ጠይቆች ዘረዘርክና እነዚህ ሁሉ ተገኝቶ በቅዱሳን ቃል ኪዳን አይዳንም። አንተ እሱን አሁን አንተ ያስገባው አሁን ያስገባው እሱ መጀመሪያ ጠያቄ ይሄን አይደለም የጠየቅከው። አሁን ያስገባው እሱን አሁን አትዋሻ ቤሊ። ትልቅ ሰው መሬት ያለችው ቤተክርስቲያን ታምነዋለች። መሬት ላይ ያለ ነው እኮ አየር ላይ አይደለም አሁን የምናወራው። አሁንም መሬት ላይ ሆነን የምናወራው ያለ ነው። አሁን ያለ ነው ንፋስ ላይ አይደለንም። አሁን ረጋ ብለህ ለማዳመጥ ሞክር። አንደኛ እድሜ የሚያስተምረን ይመስለኛል። በቅዱሳን ቃል ኪዳን አይዳንም። ዘማርያም
ኧረ አዳምጠኝ እባክህን አንተ ሰውዬ፣ ኧረ ትልቅ ሰው ነህ እባክህን። መጀመሪያ የጠየቀው ጥያቄ ምን ብለን ነው? ተጠምቆም አንድ ሰው ሜሮን ተቀብቶም ስጋው ደሙም ተቀብሎም መልካም ስራ ሰርቶም እነዚህ ሁሉ ተደርጎም በእናንተ ጋር ገና ነው ይባላል። እነዚህ ሁሉ መጽሐፍ ቅዱሳዊ ናቸው ወይ ብለህ ጠየቅከን። እንዲህ ስትለን ምን ብዬ መለስኩልህ? እነዚህ አሁን የጠቀስካቸው ሙሉ መጽሐፍ ቅዱስ ላይ አሉ የሉም ስለ አሉ አልከኝ። አሉ ስትለኝ መልካም እንደናንተ ብዬ አዞርኩት። የእኛን ጥያቄ መለስኩ። ምን ብዬ አሉ ወይስ የሉም ብታይ ኖሮ ጥምቀት እንደሚያድን እምነት እንደሚያድን ስጋው ደግሞ የዘላለም ሕይወት እንደሚያሰጥ አሳየ ነበር። አለ አልከኝ። አለ ካልከኝ በኋላ ወደ አንተ አዞርኩትና እሺ አንተስ በአንተ ቤተ እምነት ለመዳን ጥምቀት ያስፈልጋል፣ መንፈስ ቅዱስ ማደር አለበት፣ አንድ ሰው ስጋው ደግሞ መቀበል አለበት፣ ከእንደገና ደግሞ መልካም ስራ መስራት አለበት ብለህ ታምናለህ ወይ አልኩ። ይህንን ስልህ ትሸሻለህ። ይህን ታምናለህ አንተ? አልሸሸው ምን መሰለህ ያልኩት። እሺ ታምናለህ አታምንም? የተጻፈ ቆይ የመዳን ትምህርት ቆይ ያንተን መልስልኝ፣ ያንተን መልስልኝ። እሺ ልንገርህ፣ ቤተ ክርስቲያኗ የተጻፈ የመዳን ትምህርት ስለሌላት በቅዱሳንም ቃል ኪዳን ትድናለች። የሆነ ቦታም ሄደ ስትቀበል ያንተን መልስልኝ። አይደለም አንሽሽው፣ ሪያሊቲውን እኮ መሸሽ የለብንም አይደል? ቆይ ለምን ትሸሻለህ አንተ? በጥምቀት ድነት ይገኛል ብለህ ታምናለህ? ቆይ በጥምቀት ድነት ይገኛል ብለህ ታምናለህ? አንተ እኮ አስተማሪ ስለሆንክ እየጠየቅኩህ መለስኩልህ። አዎ ልክ ነው። አዎ አልኩህ። ይኸው መለስኩልህ። አዎ አለ። ይኸው በቅዱሳን ቃል ኪዳን ይዳናል። አዎ እሱ ጋር አትግባ፣ እሱ ጋር ቤተክርስቲያን የምታምንበት ነው። ቆይ አንተ ልጠይቅ ደግሞ አሁን አዎ አልኩህ አይደል? አንተ መልስልኝ ደግሞ አሁን አንተ ስለዚህ ይህንን አስታርቅልኝ ከመጽሐፍ ቅዱስ ጋር አስታርቃል። መጀመሪያ የሚጠይቅ አዎ ካልኩህ በኋላ መልስልኝ። አንተ ደግሞ አዎ የሚል አትነበለኛ ዘማርያምዬ እንዴ እኔ አሁን መጀመሪያ ልጠይቅ ነው። አይደለም በመጮህ አይሆንም። ዝም በል ስለ ጮክ ነው እንዴ አንተ? እኔ ረጋ ብዬ ስለማወራህ ነው እንዴ? ጓ ብዬ የተሳደብኩ ላወራህ እንዴ አንተ? የሶር ነው እንዲመለስልህ ትፈልጋለህ? የሶር ሲጠይቁ ደግሞ አትጠይቁ ለምን ትላለህ? ለምን ብልጥ ስራ ትሰራለህ? ለምሳሌ 78 ሰው በላ ይድናል ይላል። እሱ ይድናል። እሺ አዳምጠኝ። የሶር ነው ጠየከኝ። የሶር ነው አዎ አልኩህ አይደል? አንተ አዎ ወይም አይደለም ብለህ መልስልኝ። በመዳን በመጽሐፍ ቅዱስ ትምህርት ላይ ለመዳን እምነት፣ ጥምቀት፣ ሚስጥራትን መፈጸም፣ መልካም ስራ ምግባር ያስፈልጋል ብለህ ታምናለህ? አታምንም? አንተ የሶር ነው ብለህ መልስልኝ። ኦኬ እናንተ መጽሐፍ ቅዱስ ብቻ አታምኑ። የሶር ነው ብለህ መልስልኝ። የሶር ነው ብለህ መልስልኝ። አሁን እኔ የሶር ነው የሳር ላይ አልኩህ እኔ አቋም ይቻላል አላቅም ማለት ጥያቄውን ልታስቀይሰኝ ነው ዘማሪያ፣ ወደ ሌላ ልታስቀይስ ነው። ይሄ ያረጀ ወሬህን ተው እባክህ ቤሊ፣ እንደ ትልቅ ሰው አውራ። አንተ የልጆች አባት አይደለህ እንዴ? ስለዚህ የቤተ ክርስቲያኗ ትምህርት ከሆነ በቀጥታ መልስ፣ በቃል ኪዳን ይዳናል የሚለውን አንተ ለመዳን ጥምቀት አያችሁ አይመልስም ቤሊ፣ መቼም አይመልሰውም። መልስ ለመዳን ጥምቀት፣ መልካም ስነ ምግባር፣ ሚስጥራት መፈጸም አይመልሰውም። አትመልሰውም፣ በጭራሽ አትመልሰውም። ለምን? መጽሐፍ ቅዱስ ላይ ያለ። ስለዚህ አንተ የምትፈልገውን መሰለ ይሄ ኦርቶዶክስ በቅዱሳን ቃል ታድናለች ብሎ እዛ ጋር ማመለጥ የምትፈልገው ስለ ራስህ አታወራም። በቀጥታ መልስልኝ። አሁን ለመዳን ሚስጥራትን መፈጸም ሚዩት አታርጉት። እሺ ሚዩት አትርጉት። ለመዳን ሚስጥራትን መፈጸም እነዚህ ነገሮች ማሰብ ያስፈልጋል አያስፈልግም ብለህ ታምናለህ አንተ? አዎ ይማደም። ስለዚህ የእናንተ የመዳን እኮ መጽሐፍ ቅዱሳዊ አይደለም። ከውጭም ለምሳሌ ቅዱሳን አያድኑም ወይ? ተቀራ እንዴ ወይ? አብራራልኝ። ከሌላ ሰው ጋር እናወራ። ሌላ ሰው ይጋባታል። ቤሊ ሰማይ ሄደህ ጠይቃቸው፣ ጠይቃቸው። ሲኦል ካልገባ በነገራችን ላይ ማለት ነው ማን አይመልሱ። ለምን እንደማይመልስ ቤሊ ታውቃለህ? እንደዚህ ካለ ከሌሎቹ ጋር ሊጣላ ነው። ስለዚህ ያለው አማራጭ ምንድን ነው? በቅዱሳን ቃል ኪዳን ብሎ መሸወድ አለ፣ መሸፈን አለበት። አይታችኋል። ቤሊ ለእኔ ቀጥታ ጠየቀኝ። ጥምቀት ያድናል ትላላችሁ፣ ሚስጥራትን መፈጸም ያድናል ትላላችሁ፣ መልካም ስነ ምግባር ያስፈልጋል እንደዚህ ያላችሁ አለ። አዎ አልኩት። በቅዱሳን ቃል ኪዳን ድነት ይገኝ ብለህ ታምናለህ አለኝ። አዎ አልኩት። የሶር ነው ጠየቀኝ። እሱን ገልብጬ ግን ስጠይቀው ግን የሶር ነው ማለት አልፈለገም። ይፈራታል። ለምን? አዎ ካለ ከሌሎቹ ጋር ይጋጫል። በነገራችን ላይ ቤሊ እንዲጠይቅ አይፈልግም። ቤሊ በቃ የሚፈልገው መጠየቅ ብቻ ነው። ኬኩን ጤና ይስጥልኝ ወንድማችን፣ እንዴት ነህ? ዌልካም ባክ ቱ ኤምሬትስ ስቴዲየም። አለን እንደምዬ፣ እንዴት ነህ? ደህና ነህ? ሰላም ነው? ሁሉ መልካም ነው? ያሰማልን እያለሁ ዲያቆን ቃሌት ያሰማልን። እየተማርኩ ነው። እሺ ወንድማችን ሚኪያስ ናችሁ? ሰላም ነው? ሰላም ነው ወንድማችን፣ እንዴት ነህ? ዘማርያም ኤቨን አለን። ጥያቄ አለ የምትጠይቀው አለ ወይስ የምትመለሰው አለ? ጥያቄ ምንድን ነው? እኛ ፕሮቴስታንቶች ሐዋርያዊ ቅብብሎሽ አለን። ኦርቶዶክስ ግን ሐዋርያዊ ቅብብሎሽ የላትም ነው የምለው።
ሐዋርያ አይደለችም። ማረጋገጫ እኮ እንደዚህ ስትል ኤቪደንስ ሊኖር ይገባል። ሐዋርያዊ ቅብብሎች አለኝ ስትል ማለት ነው። ሐዋርያዊት አይደለችም ቤተክርስቲያኒቷ ያልኩት ለምንድን ነው? ከሐዋርያት ስዕል ቅዱሳት ስዕላት የዞረ የለም፣ ወደ ማርያም የጸለየ የለም፣ ጸበል የረጨ የለም። ልቀጥል። እኛ ፕሮቴስታንቶች አሁን እነዚህን አናረጋቸውም። ስለዚህ እኛ ነን ሐዋርያዊ ቅብብሎች። ወንድማችን ከስዕላት በፊት ከጠበል መርጨት በፊት በመዳን ትምህርት ነው አይደለም? የሐዋርያት ትምህርት መሰረት። ትክክል። በጣም ጥሩ። በመዳን ትምህርት ላይ ፕሮቴስታንቶች የሚያስተምሩት እምነት ብቻ የሐዋርያት ትምህርት ነው? አይ ጥያቄ እንግዲህ ስላልከኝ ነው። ይቅርታ። አይደል ነው ወይ ነው? አይ ነው ወይ? ሚኪያስ በቀጥታ መልስልኝ። ነው ወይ ነው አይደለም? አዎ ሐዋርያዊ ነው ብዬ ነው የማስበው። ለዛም ነው ፕሮቴስታንት። የትኛው ሐዋርያን አበው? ይሄው አሁን ማስረጃ ታሳይናለህ ወይ? ከመጽሐፍ ቅዱስ ከሐዋርያት ከ12ቱ ሐዋርያት ቆይ ወይ ከ12ቱ ሐዋርያት ውስጥ በመጽሐፍ ቅዱስ አሊያም ደግሞ ሐዋርያን አበው እነ ፖሊካርፖስ ሊሆኑ ይችላሉ እና አግናጤስ ሐዋርያን አበው ውስጥ ለመዳን እምነት ብቻ ያሉበት ጥምቀት እንደማያስፈልግ መልካም ስራ እንደማያስፈልግ አድርጎ ያስተምር ፕሮቴስታንት አሁን የሚያስተምረው ትምህርት ያስተማረ አንድ አባት ጥቀስልኝ። በትልቁ አድርገውና ማስረጃ አሳየኝ። በትልቁ አድርገውና ማስረጃ ጥያቄ ይለፍ አይለፍ ዘማሪያም እያለ ያለ እሱ ምንድን ነው እያለ ያለ? አንተ ሐዋርያዊ ቅብብሎች አለኝ ብላል። ስለዚህ እናንተ የሚለው ተማምነን ነው ወደኛ የምንሄደው። አዳምጠኝ። መጀመሪያ ቅድም ነገር ነበር ልትናገር የምትችለውን ኤቪደንስ የሆነ መረጃ ገባ መረጃ አቅርበህ ነው ይኸው እኛ በእንደዚህ አይነት መልኩ ሐዋርያዊ ቅብብሎች አለኝ። ለምን ጥያቄ እንዳይነሳብህ ነው ሆነ መምጣት ያለብህ። ስለዚህ ጥያቄዎችን ሳትመልስ ሐዋርያዊ ቅብብሎች አለኝ ማለት አልችልም። ዘማርያም የጠየቀ ምንድን ነው? 16ኛው ክፍለ ዘመን ላይ ሉተር 5ቱን ሶላዎች ሲያመጣ የትኛው ሐዋርያ አበው ነው ይህንን 5ቱን ሶላዎች ተቀብሎ የነበረ የተናገረ ያስተማረ? ወይም ደግሞ ከበጎ ሐዋርያት የትኛው ነበር ይህንን ሲናገር ሲያስተምር የነበረ? ሐዋርያዊ ቅብብሎች ካለቅ ማለት ነው። ይህንን ጨርስና ለካ እንደዚህ ነው እንደ እኛ የለንም እንላለን። እኛ ደግሞ በራሳችን እንመልሳለን። እሺ ደምዬ እና ዘማርያምዬ፣ እኔ እኮ ኦርቶዶክስ ማልሆንበት ምክንያትን የተናገርኩት በጥያቄ እንዴት መለሳችሁልኝ? አሁን እኔን አሳምናችሁ ሐዋርያ እንደሆናችሁ ሐዋርያዊ ቅብብሎች መኖሩ እንደዚህ እናድርግለት። ቆይ ደሜ ሚኪያስ፣ ቆይ አንድ ነገር መጀመሪያ መሰረት እንያዘው። የሐዋርያት ትምህርት እኛ አፖስቶሊክ የሆነ ሐዋርያዊ ትምህርት አለን አልክ። የሐዋርያት ትምህርት የሚጀምረው ከስለ አድኖ ነው? የሐዋርያት ትምህርት የሚጀምረው ከጸበል ነው? የአንተ ቤዝመንት እኮ ነው የጠየቅን። አንተ ምን አለከኝ? አይ ጣራው ላይ እናውራ፣ መሰረቱን እንተወውና የኔን ጥያቄ መልሱልኝ። ጣራው ላይ ነው የምናወራው። መሰረትን ጠይቅ ነው። አይ እሱን አትጠይቁኝ፣ በእናንተ ጥያቄ አልጀምርም ነው እያልክን ያለ። እኛ ደግሞ መሰረት ያዝ። የሐዋርያት ትምህርት ምንድን ነው? የሰው ልጆች መዳን። የሰው ልጆች መዳን ላይ ሐዋርያት ምን ብሎ አስተማሩ? ከዛ ከግድግዳ ጋር ስለ ግድግዳው እናወራለን። መሰረቱን ከያዝን በኋላ ስለ ታቦት እናወራለን፣ ስለ መስቀል እናወራለን፣ ስለ ጠበል እናወራለን፣ ስለ አድኖ እናወራለን፣ ስለ ቅዱሳን ምልጃ እናወራለን። መጀመሪያ መሰረቱን አንተ ደግሞ መሰረቱን ተወውና እኔ የምጠይቀውን ጥያቄ ብቻ መልስልኝ። ቤዝመንት አልፈልግም ነው እያልክ። እኛ ምን አልን? መሰረቱን ያዘው ነው ምንልህ። አንተ አሁን እንዴት እያረከው ነው? ጥያቄውን እኛ ለመሸፈን እንደፈለግን እንዳይመለስ እንደፈለግን አስመስል አቀረብከው። ሐዋርያት የቱ ጋ ነው በጣም አስጨንቋችሁ ስለ አድኖ ያወሩን? የቱ ጋ ነው ስለ ጸበል መርጨት የነገሩና ወይ ደግሞ ጸበል አትርጩ ነው የጀመሩልን? መጀመሪያ የሐዋርያት የመልእክት አንጓ የሆነ አዳምጠኝ ሚኪያስ፣ የሐዋርያት አንጓ የሆነው መሰረት የሆነው ድህነት ላይ የፕሮቴስታንትና የኦርቶዶክስ ቤተክርስቲያን ላይ አፖስቶሊክ ሴሽን የሆነ ሐዋርያዊ የሆነ ውርርስ ትምህርት ያለው እኛ ጋ ነው ካልክ፣ ይሄው በሐዋርያት መሰረት ያለው የድህነት ትምህርት ኦርቶዶክስ ስታለች። ሐዋርያት እንዲህ ብለው እያስተማሩ ሳለ ኦርቶዶክስ ግን እንዲህ ብላ ማስተማር ጀመረች። ስለዚህ መሰረቱን ረስተዋለች። መሰረቱን ከሳትን በኋላ ስለ መስቀል ብናወራ፣ ስለ ድንግል ማርያም ምልጃ ብናወራ፣ ስለ የትኞቹን ቅዱሳን ምልጃ ብናወራ ዋጋ የለውም። መሰረቱን ስተናዋላ ድህነቱን እየተጓባን ከሆነ ማለት። ስለዚህ ቤዝመንት ላይ ልዩነት አለን ነው። ስለዚህ እነዚህ ነገሮች ባይዘ ቀላል ናቸው ብዬ ስለማላስብ ነው። ለምሳሌ የማርያም ጉዳይ ኦልሞስት ወደ ዶግማነት አድጓል አይደል ኦርቶዶክስ ቤት። ስለዚህ ቀላል ነው ብለን አናስብም። አላልኩትም። አሁን ተረተኛ እያልኩት ያለው ገብቶሃል? ኤኒዌይ ችግር የለውም ወደኛ እንለፍ። ቆይ አትሽሸው። ለምንድን ነው ግን ማዳመጥ ማትወዱት? ግን በስመ አብ ወልድ፣ ይሄ በጣም ቀላል ነገር አይደል እንዴ? የምንወያዩ ነገር እየተደማመጡ ማውራት ግን ለምንድን ነው የማትፈልጉት?
እየሰማሁ እኮ ማወራው ነገር ግን እየገባህ ነው። ግን ምለው ነገር ይገባሃል ግን ገብቶኛል። አዎ ርዕሱ የቄር እያልኩ አይደለም። አዳምጠኝ ከሆነ ርዕሱ የቄር እያለች አለን ቤተክርስቲያን። የቤተክርስቲያን አሁን ብዙ ጊዜ የምንከራከሩ ከእናንተ ጋር ለምንድን ነው መሰረቱ ላይ የማትወያዩት ነው የኛ ጥያቄ። መሰረት ነው ብዬ እኮ ስለማምን ነው። አይደለም ቆይ ስለ አድኖ መሰረት ቆይ አመጣለሁ። ቆይ ታመጣዋለህ። የሐዋርያት የትምህርታቸው መሰረት ምን ነበር? እሱ ችግር የለውም። እኔ 5ቱን አዕማደ ምስጢራት እቀበላለሁ። አይደል የሐዋርያት ትምህርት መሰረት ምንድን ነው? 5ቱም አዕማደ ምስጢራት በፕሮቴስታንት ውስጥ ላይ ተቀባይነት አላቸው? በተዘዋዋሪ እንቀበለዋለን። መጽሐፍ ቅዱስ በተዘዋዋሪ አይደለም። ለምሳሌ 5ቱ አዕማደ ምስጢራት ምንድን ናቸው? ንገረኝ እስኪ አንተሽ። አንደኛው ለምሳሌ ሚስጥረ ጥምቀት፣ ሚስጥረ ቁርባን አይደለ? ሚስጥረ ትንሣኤ። እሺ እነዚህ ነገሮች መጽሐፍ የመጀመሪያው ምንድን ነው? ለምሳሌ ጥምቀትን በተመለከተ እኔ አይደለም ሚስጥረ ስላሴ ነው። ቆይ በጥምቀት አንተ በመጣሉ ቆይ በሚስጥረ ጥምቀት ላይ ኦርቶዶክስ ቤተክርስቲያን 5ቱ አዕማደ ምስጢራት ላይ ሚስጥረ ጥምቀት የምታስተምረው ጥምቀት ለድነት ብላ ነው አይደለም የምታምነው? ትክክል ነው። ስለዚህ አንተ ፕሮቴስታንት ሆነ 5ቱ አዕማደ ምስጢር እቀበላለሁ ስትል ሚስጥረ ጥምቀትን ለድነት ብለህ ትቀበላለህ አንተ? እቀበላለሁ። ምክንያቱም የመጀመሪያዎቹ ፕሮቴስታንትም የመጀመሪያ ሪፎርመርስ ወይም ደግሞ የመጀመሪያ አዳሾች እነ ማርቲን ሉተር ይቀበሉ ነበረ ጥምቀት ለድህነት መጽሐፍ። ስለዚህ የአንተ እምነት ምንድን ነው? ቆይ ዲኖሚኔሽን ምንድን ነው የምትከተለው? ዲኖሚኔሽን ምንድን ነው? ዲኖሚኔሽኔ እንትን ነኝ፣ ሙሉ ወንጌል ነኝ። ሙሉ ወንጌል ጥምቀት ለድነት ብለው ያምናሉ? አምናለሁ። ለምን ያምናሉ? ወይ እነሱ ያምናሉ? አይ ቲንክ ያምናሉ ብዬ አስባለሁ። ግን ያው ዞሮ ፕሮቴስታንት ሪፎርመርስ የመጀመሪያዎቹ ፕሮቴስታንቶች እየነገሩ ነው እንዴ? ቆይ ሙሉ ወንጌል አንተ አማኝ ሆነ እየነገሩ ነው እንዴ? እነሱ አታቆም እንዴ? ማለት የሚያምኑ መሰለኝ ብለህ እኮ የሌላ ቤተ እምነት ሆንክ እኮ አንተ። ለምሳሌ ኦርቶዶክሶች የሚያምኑ መሰለኝ አይደለም እኮ ኦርቶዶክስ ሆኜ አይደለ እንዴ? እሺ አንድ ቆይ ሚኪ በቃ አሁን አንድ ችግር የለውም። ግን እኛ እንወዳለን። እኛ እዚህ ጋር የያዝነው የነፍስ ማዳን ስራ ነው የያዝነው። ኦርቶዶክስ ለምን አትሆንም ሚኪ? ምንድነው የሚይዝህ? እሱን እኮ ነው ያልኩህ። ሐዋርያዊት አይደለችም። አዳምጠኝ። ሐዋርያትማ ልምምዶች ለማርያም የጸለየ ሐዋርያ የለም። ወንድማችን አዳምጠኝ። ስዕል ይዞ የዞረ የለም። አዳምጠኝ ወንድሜ። ስዕላትን ለምንድን ነው ታቦት ይዞ የዞረ የለም እኮ። አዳምጠኝ፣ በፍቅር አዳምጠኝ። እኛ አሁን ቅዱሳን ስዕላትን ለምንድን ነው የምንጠቀምባቸው? ታውቃለህ? ግንዛቤው አለ ግንዛቤው ወንድሜ። ቤኔሬት ታደርጓቸዋላችሁ ማለት ታከብሯቸዋላችሁ። እኔም እኮ እዚህ ጋር ምስሌ ላይ መልስልኛ ወንድሜ። ቅዱሳን ስዕላትን ለምን ፐርፐዝ ነው የምንጠቀመው? መልስልኝ ወዳጃችን። ቅዱሳን ስዕላትን ከእግዚአብሔር ጋር እንዲያገናኝ ቅዱሳን ስዕላት የትኛው ኦርቶዶክሳዊ ነው ቅዱሳን ስዕላት ከእግዚአብሔር ጋር እንዲያገናኘው የሚያደርግ? አሁን አንተ የምትስተው እዚህ ጋር አንድ ሰው አዳምጠኝ። አሁን ለምሳሌ ያክል የጌታ እራት ቀን አንተ ቤትም ሊኖር ይችላል። የተሳሉ ቅዱሳን ስዕላቶች አሉ። እነዛን ቅዱሳን ስዕላቶች ስትመለከት አንተ ዘንድ ምንድነው የሚፈጥርበት መሰለህ? ጌታ ከደቀ መዛሙርቶቹ ጋር እራት የበላበትን ጊዜ ታስታውሳለህ፣ ትማርበታችኋለህ፣ ትምህርት ትወስድበታለህ። ይህን ነገር ትምህርት ትወስድበታለህ። ገባ? ሁለት ቅዱሳን ስዕላት ለምን ሐዋርያት አላደረጉት? ይሄ መረዳት አልነበራቸው? አዳምጠኝ ወንድሜ፣ አዳምጠኝ። ሁሉ ነገር እኮ ደሜ ፕሮፋይል ያለው ምንድን ነው ሚኪ? ፕሮፋይል ላይ ያለው ስዕል ነው። የምን ስዕል? የጌታ ኢየሱስ ምሳሌ ስዕል ነው። ግን ለዚህ ስዕል ቬኔሬት አላደርገውም ነው። ማን አዘዘ እንደዚህ እንድታረግ? አልጸልይም። ማን አዘዘ እንድታረግ? ማን አዘዘ?
አትስገድለት፣ አታክብረው። ቆይ አዳምጠኝ። ቬኔሬት አታርገው፣ አትስገድለት ግን አድርገው የሚል ጥቅስ የት አለ? አይ ስዕል በብሉይ ኪዳንም በአዲስ ኪዳን በብሉይ ኪዳን ላይም ነበር። እኔ አልጠየቅኩም። እኔ ጠየቅኩ ስዕል ነበር አልነበረም ሳይሆን ያልኩ። አዳምጠኝ። አንተ በሐዲስ ኪዳን ያለ ክርስቲያን ነህ አይደለ? አንተ በአሁን ባለህበት ይሄንን ስዕል አታክብረው፣ አትስገድለት ግን እንደ ፕሮፋይል አድርገህ እና ምን ስዕል መጠቀም ትችላለህ የሚል ጥቅስ ከየት አመጣኸው? ማን ጥቅስ ቃል በቃል ባይኖርም መጽሐፍ ቅዱሳዊ ሀሳቡ አለ። ችግር ስዕል የለውም እንደሚጠቀም የሚል ሀሳብ አለ። ሲምቦል ስለሆነ ማን አዘዘ? መጽሐፍ ቅዱስ ላይ ከየት አመጣኸው እኮ? ሲምቦሊክ አድርጎ ያለው ማን ነው? ቃል በቃል የለም እንደዚህ እኮ። መጽሐፍ ቅዱስ ላይ ሌላ ነገር ለምን ትጠቀማለህ ታዲያ አንተ? አይ ለኔ የሚወክልልኝ ነገር አለ ብዬ ስላመንኩ ነው። ግን አይፈቀድልህ። መጽሐፍ ቅዱስ ላይ መሰረት እኮ መጽሐፍ ቅዱስ ላይ መሰረት ሳይኖር ያለ መጽሐፍ ቅዱስ ትእዛዝ ይደረጋል እንደዚህ? አይ መጽሐፍ ቅዱስ ላይ አለ ስዕል ስላለ ብዬ ነው። እሱ ነው እኮ የቱ ጋር? አይ መጽሐፍ ቅዱስ ላይ የክርስቶስ አደምጠኝ። ቆይ ለምሳሌ እንደዚህ የምንጠይቅ አሁን በጣም ጠቃሚ ሆኗል። ለማን የምንጠይቅ ጥያቄ ግን እንደዚህ ጠይቅ ስለምንጠየቅ ነው ከእናንተ ማለት ያናደረ። አሁን ጥያቄ ራሱ አያበሽቅም? ያናደራል። ሲምቦል ነው ያደረከው አይደል? ምንም አላደረከው ማለት ግን ይህን በቃ ጥቅስ በጥቅስ እንደዚህ እየጠየቅኩ የቱ ጋ ነው እንደዚህ ክርስቶስ በጎቹ እንደዚህ እያደረገ ምናምን ነገር ብለህ መጽሐፍ ቅዱስ በስዕል መልክ አስቀምጡ ያዘህ የቱ ጋ ነው ብዬ ጠየቅኩ። የለህም አለ ማስረጃ ከመጽሐፍ ቅዱስ አታሳይም። ስዕል እንደዚህ ስሎ ሊጠቀመ ሐዋርያ ያለ አትለኝም። አዎ የለም አለ። ግን መጠቀምህ ግን ያስወግዛል። መጠቀም ያስወግዘኝ ወደ ስዕሉ ብጸልይ ቆይ አይደል? አይ መጠቀሙ አለ። ቆይ ይህን ስዕል ስታዩ ምን እንደምትዝ የሚልህ በጎቹን እንደዚህ ይዞ ጌታችን ሳይሆን ምን ነው ትዝ የሚልህ? በቃ ሲምቦሊክ ነው። ምንድነው ትዝ ስታየው ምን የሚጭርብህ ነገር የለም እኮ አለ። ሲምቦሊክ ነው እኮ። ሲምቦሉ ምንድን ነው? ሲምቦሉ ምንድን ነው? የጌታ የኢየሱስ እኮ ሲምቦሉ ምንድን ነው የሚያሳይህ? ምን ያሳይሃል? በጎቹ ምን እያደረገ ምንድን ነው ያሳየው? እጆቹን ዘርግቶ እንዲህ ሲያሳይ በጎቹን እየተከላከለ ነው። ኦፍኮርስ ከተኩላ እየተከላከለ ያለ ስዕል። የቅድሙ ልጅ የምጋብዘ መጽሐፍቶችን በተለይ አይነ ልቦናን፣ መድሎተ ጽድቅን ሁለቱም በቃ ሌላውን ትጨምርበታለህ። ግን ሁለቱም መጽሐፍቶችን በተቻለ መጠን ግዛና አንብብ። አዲስ አበባ ነው ያለው ሚኪ? አዲስ አበባ ነህ? አንድም ቦታ ወደ ማርያም ያልጸለዩት ለምሳሌ ጳውሎስ መልእክታቱን ሲጽፍ አንድም ቦታ እባክህን ወንድማችን ጴጥሮስ እባክህን ችግር የለውም። ይህን ሌላ ጊዜ በደንብ እንትን ነው። ሐዋርያት አንድ ቦታ እነዚህ መጽሐፍቶች ከፍተኛ ቦታ ይሰጣል። እነዚህ መጽሐፍቶች ይሄ ሐዋርያዊ አይደለም። ኧረ እባክህን አዳምጠኝ በእናትህ። ኧረ አዳምጠኝ። እኔ አሁን የምጋብዝህ እልኸኝነት የሆነ ጉንጫ አልፋ ክርክር እንድትከራከር አይደለም። የነፍስ ማዳን ሂደት ነው እያደረግን ያለ ነው። ስለዚህ እነዚህ መጽሐፍቶችን አንብበና ከዛ በኋላ ጥያቄ ካለ መተህ ጠይቀን። እነዚህ መጽሐፍቶች መድሎተ ጽድቅ ዕፅ አንድን አንብብ። በተለይ ማለት ነው ገጽ 120 ላይ ስለ ድነት የሚያወራ ገጽ ደግሞ 110 ላይ ስለ ቁርባን ስለ ጥምቀት የሚያወራ አንብብ። እውነት ነው የምልህ። ከዛ በኋላ ኦርቶዶክስ እንደዚህ ነው እንደምታስተምረው ብለህ የሆነ ነገር እንድትረዳ ያደርጋል። ገጹን እንዳትረሳ። ስለ ድነት ያለውን ገጽ 120 ላይ ያለውን አንብበህ ተረድተህ ከዛ በኋላ መተህ ጠይቀን። እሺ፣ እወድሃለሁ ወንድሜ፣ ተባረክ። ዘመንዬ ዌልካም ብያለሁ ወንድማችን። ቻው። በነገራችን ላይ እባካችሁን ኮመንት። ለነገሩ እናንተ ኦርቶዶክሳውያን አይደላችሁም፣ ታድሷውያን ናችሁ፣ ታድሶች ናችሁ። የአሰግድ ቀንበር የተጫነባችሁ ማለት ነው። እና ፕሊስ አትሳደቡ። ሰውን ሜንሽን እያደረጋችሁ በተለይ ፕሮቴስታንቶችን አትሳደቡ። እሺ፣ እኔ እዚህ ቤት ፕሮቴስታንትን የሚሳደብ ሰው ብሎክ ነው የማደርገው። አስረግጬ ነው የምነግራችሁ። በቃ አትሳደብ። የምትሳደቡ ካላችሁ ኖ ወንጌል እየሰራን አይደለም ማለት ነው። አየህ፣ አሁን ሰው የሰማው ውሸት አለ። ስለዚህ ቤተክርስቲያን የሰማው ውሸት አለ። ዘመኑን ሙሉ ያልሆነችበትን የማታደርገውን የማታምንበትን የሰማው ውሸት አለ።
አሁን እሱን ውሸት እያጠራን እየመጣን ነው። ወንድሞች እያጠሩ ነው። አገልጋዮች እዚህ እነ ዘማርያም አሉ፣ እነ ቀሲስ አሉ። በጣም ትልቅ ስራ እየተሰራ ነው። እናንተ ደግሞ በስድብ አትገለጡ ፕሊስ። እሺ፣ በስድብ አትገለጡ። የሆነ ስራችን እየተሰራ ያለውን ስራ ውሃ ማያነሳ አታርጉ፣ አትሳደቡ። ተባረኩ። ቴንኪው ዘመንዬ። ሰላም በለንና ከዛ ከሞቲ ጋር እንቀጥላለን። መልካም ቴንኪዩ ደምሮ ወንድሜ፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቃለ ሕይወትን ያሰማልን ዲያቆን ዘማርያም፣ በጣም ነው የምናመሰግነው። ደስ የሚል ትምህርት ነበረ። የወጣ ወንድማችን ሳይወጣ ሲያነሳቸው ለነበሩ ሀሳቦች እንዲያው የሚያግዝ ከሆነ ከማለት አንጻር ነው እንዲወጣ የሆንኩት። ምን ሆፕፉሊ ከታችሁ ነው የሚሰማም ከሆነ አሁን ለምሳሌ በኦሪት ጊዜ የጽላቱ ታቦት ለሙሴ በተሰጠው ሰዓት እስከ ዳዊት ዘመን ድረስ በድንኳን ነበር ያች ታቦት የምትቀመጠው። ቤተ መቅደስ የሚባል ነገር አልነበረም። ለምን? በስደት ነበሩ የነበሩ። ታቦቷም አብራ ነበረ የምትንከራተተው ማለት ነው። ዳዊት ቤተ መቅደስ እንሰራለሁ ብሎ ባለበት ሰዓት በእጅህ ደምን አፍስሰሃልና አንተ እሳቱን ከአብራክ የወጣው ልጅ ነው የሚሰራልኝ ብሎ ይለው ነበር እና ስለዚህ እስከዛ ጊዜ ድረስ በድንኳን ነበር የነበረ፣ በመጋረጃው ድንኳን ነበረ ታቦቱ የሚቀመጠው ማለት ነው። ክትል ባደረጉበት ሰዓት እንደዚህ ነገር ይደረጋል። ወደ ክርስትናና አዲስ ኪዳን በኩል ወዳለው ሀሳብ ደግሞ ስንመጣ ሐዋርያቶች ለምን ይሄን አላደረጉም? አሁን ያለችዋን ቤተክርስቲያን አይቶ ለምን እንደዚህ አላደረጉም፣ ለምን እንደዛ አላደረጉም ተብሎ ይባላል። ክርስትና በታሪክ የመጣ ነገር እንደሆነ ወንድሞቻችን አባቶቻችን ያስተምሩናል፣ ይነግሩናል። እውነትም ደግሞ እንደዛ ነው። ስለዚህ በሐዋርያት ጊዜ ጀምሮ ወይም ደግሞ የመጀመሪያዎቹ ክርስቲያኖች ብለን የምንላቸው አባቶቻችንን በስደት ላይ የነበሩበት ሁኔታ እንዳለ እናያለን፣ እንማራለን። ወደኋላ ፎርም በተደረገ አሁን በምናየው መልክ ቤተክርስቲያን ይህን አይነት ፊዚካል የሆነ ቅርጽ ስትይዝና ስትል ታምኖበት ቅዱሳት ስዕላት አሉ። ወንድማችን መምህራችን ዘማርያም እንዳስተማረን መጽሐፍ ቅዱስን ቅዱስ መጽሐፍ ብለን የምንለው ከያዘው ቅዱስ የሆነ ሀሳብ በመነሳት ነው እና ያን ሀሳብ በጽሁፍ እናነባለን፣ እንረዳለን። ምስሎችን ደግሞ እሱን ጌታ ልብን ይክፈተው ምናምን ብለህ ትቀይሳለህ። ይህን ሰውዬ ግን ቅዱስ ሲናገር እንደዚህ ነው የሚለው፣ መከሩ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው ይላል። ስለዚህ ብድግ በላውን ገማ። አሁን አንተ ከምትሰማበት የሰማኸውን ደግሞ ተግባራዊ አድርገው። ተግባራዊ ማድረግ አለብህ። ገባ አይደለ? ምንም የማያውቁ ሰዎች ሲበሉ አይን እያየ ሲበሉ ዝም አትበል፣ ግባ። አሁን የሆኑ እንትኖች እዛ የሆነ ካውንስል ሲያደርጉ ግባ። ብራዘር መኪና ዳር አሲዝና ግባ፣ ዳር አሲዝና። ምንድን ነው የሚያወራው ይሄ ሰውዬ? አቅሙን አይቶ ነው የሚያወራው። ግባበት፣ አንተ መሀል ላይ ግባ፣ ተከላከል እምነትህን። መከላከል አለብህ፣ ማጥቃት አለብህ እምነትህን። ገባ? እዚህ ቲክቶክ ላይ ብቻ አይደለም፣ ምድር ላይ የሆነ ነገር ካለ ማለት ነው ገብተህ ዲፌንድ ማድረግ አለብህ። ገብተህ ማለት ነው። እና ይህንን አድርጉ። ተባረኩልኝ፣ ተባረኩልኝ። ሞቲ ይሰማል። ሞቲ እጅ ከምን በዝማሬ እናመስግን። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናመፅ
እለምንሃለው እርዳኛ ልናወጽ እለምንሃለው እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው እርዳኛ ልናወጽ እለምንሃለው ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ እመለሳለሁ። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው እርዳኛ ልናወጽ እለምንሃለው ለቅዳሴው ጸሎት ዘውትር እንዳልተጋው በአደባባይ ቆሜ ስምን እንዳልጠራው ተሰነካክዬ ወድቅ ያለውና እርዳኛ አማኑኤል በሃይማኖት ልጽና። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው እርዳኛ ልናወጽ እለምንሃለው ዓይኔ እንባን ያምንጭ በምዳኔው ሰዓት በዛሬው ዕለት ፍቅርህን አስቤ መጣው ካንተ ፊት። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው እርዳኛ ልናወጽ እለምንሃለው ጌታ ሆይ ጸጸቴን እንባዬን ተቀበል። አባት ነኝ በለኝ እኔም ልጅ ነኝ ልበል። ዘይት ሳላዘጋጅ ድንገት መተህብኝ በርህን በመዝጋት ከደጅ አታስቀረኝ። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ እለምንሃለው እርዳኛ ልናወጽ እለምንሃለው ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ እመለሳለሁ። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። እርዳኛ ልናወጽ
እለምንሃለው እርዳኛ ልናወጽ እለምንሃለው እውነተኛው ሰላም ያለው ከቤት ነው እውነተኛው ሰላም ያለው ከቤት ነው እርዳኛ ልናወጽ እለምንሃለው እርዳኛ ልናወጽ እለምንሃለው። አሜን። የቅዱሳን አምላክ ሁላችንም በቤቱ ወደጁ ያጽናን። እግዚአብሔር ይስጥልኝ። ዘማሪ ቃልዮት እንግዲህ ከፔንቴ የመጣ ችግር ነው። እንግዲህ ልክ ነው እኮ ቃልዮት ያሰማልን፣ ዝማሬ መላእክት ያሰማልን። ዝማሬ መላእክት የሚቀድም መስሎኝ እኮ ነው። ቃልዮት ያሰማልን፣ ዝማሬ መላእክት ቃልዮት ያሰማልን፣ ዝማሬ መላእክትን ያሰማልን። ሁለቱም ቃልዮት ያሰማልን፣ መንግስተ ሰማያት ያውርስልን ደግሞ እንላለን። ከዛ ዝማሬ መላእክትን ያሰማልን እንላለን። ምክንያቱም መዝሙሩም ስብከት ስለሆነ ለወንድማችን ቃልዮት ያሰማልን፣ በድጋሚ ዝማሬ መላእክትን ያሰማልን። እሺ፣ ከስር ያላችሁ ሌላ ቤተ እምነት ውስጥ ያላችሁ ሰዎች ካላችሁ፣ በተለይ እኔ ከነበርኩበት ቤተ እምነት ያላችሁ ሰዎች ካላችሁ ለምን ኦርቶዶክስ አትሆንም የሚል ጥያቄ አለን። እንደገናም ደግሞ ጥያቄ ካላችሁ የኦርቶዶክስ ውስጥ የማልሆንበት በዚህ መጽሐፍ ቅዱሳዊ በዚህ ምክንያት ነው የምትሉ ካላችሁ ኑና ጠይቁ። አንድ ቁጥር ጻፉልኝ። ገብቼ መወያየት እፈልጋለሁ የምትል ሰው ካላችሁ አንድ ቁጥር ጻፉልኝ። አንድ ቁጥር ጻፉልኝ። መወያየት እፈልጋለሁ። አንድ ቁጥር ጻፉልኝ። የለም አንድ ቁጥር የሚጽፍ የለም። ነገር የሆነ ነገር እየመጣ ነው ማለት እያፈረስክ ነው። ለዛ ነው ካልቾ አቤት እግዚአብሔር ይመስገን። አንድ ጊዜ የምናረጉ መሰለህ አቡነ ጎርጎርዮስ አንድ ያረፉት ማለት ነው ዝዋይ ገዳም ተከተለው ማለት። ስለዚህ ሁሉም ሰው ሲጠላን ተገቢ አይደለም፣ ሁሉም ሲወደኑ ደግሞ ተገቢ አይደለም። ይሄ መታወቅ አለበት። እና እንደዚህ አይነት ስድቦች እንደዚህ አልባሌ የሆኑ ልጠፋዎችና ሲሆሩ እኛ አንሁነው እንጂ እነሱ እንደሚያወሩብን አንሁነው እንጂ ስድቡ ይሄን አክል አንገብግቧችሁ እንዳትናገሩ ለማለት ፈልጌ። ሁለተኛ ነገር ደግሞ ስራ ስንሰራ ደግሞ ሴጣን እንደዚህ ያደርጋል። ስም በማጥፋት በማሸማቀቅ በዚህ መንገድ ከአገሮት እንድርቅ ስለሚያደርግ እንዳው የብፁዕነታቸውን ምሳሌ ልውሰድ ብዬ ነው። መሽማቅ ውስጥ እንዳንገባ፣ ማፈር ውስጥ እንዳንገባ፣ የሆነ አንገት መድፋት ውስጥ እንዳንገባ የክርስትናው አንዱ አካል መሆኑን መታወቅ አለበት። እኛ ከአፋችን ግን ክፉ ቃል እንዳይወጣ እንዲህ አሁን ላለን ሰው ገብቶ ኬኩ ሚዩታር ላይ ያደርገው በቃ ንግግሩ ስለማናድ አይደለም እኮ ስለማያበሽቅ አይደለም። ሰው ደህና ናቸው አይልም፣ እንደምናችሁ ብሎ ሰላምታ አይጠይቅም። በቃ ዝም ይት በቃ ዝም ያለው በቃ እንዲህ ለመልመድ ያለብን ሁላችን። በቃ እንደዚህ ይባሉ በቃ ዝም በሉትና ተሳድቦ ምን ሙሉ ከጨረሰ በኋላ እግዚአብሔር ይስጥልን ብላችሁ ሸኙት። ምክንያቱም ከጌታ የተማርነው ያን ስለሆነ ክርስቶስ ፍለጋውን ትከተሉ ዘንድ መሳይ ተሰጥቶላችሁ ይሄዳል የሚለው የእሱ ፍለጋ ምንድነው? ሲሰሩት እሱ አልተሳደበም፣ ሲሰቅሉትም አልዛተም። እኛ የእሱ ፍለጋ ስለምንከተል ያንን መከተል አለብን እና ይሄ በመሆኑ እንዳታዝኑ። ለወደፊቱ ለሁላችሁም ነው የምናገረው፣ ለአንድ ሰው ብቻ ሳይሆን ለሁላችሁም እንዲህ አይነት ነገር ሲኖር
እንደው መታወቅ አለበት እና ይሄ ከቁም ነገር እንደው ለበረከት ይሆንላል እንደው እየተመለከ እየታየ ያለው እዚች ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ለምንድን ነው እንደዚህ የምትለው ካልከኝ ለሌላ ነገር ጃሽረርቶን ቀና ብለናል። ፍሬ ሞላብሽ መልካሟ ተክል መፈወሻችን የሕይወት ጸበል በምልጃሽ ፋና ዓይናችን በርቶ ክብርሽን አየን በብርሃን ፈክቶ አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ምልጃሽ ረድቶን ቀና ብለናል። ጨው የሞላብሽ አዲስ ማሰሮ ዓለም ጣፈጠ ምሬት ተሽሮ ተለውጠናል አዲስ ሆነናል ድንግል ለክብርሽ እጅ ነስተናል። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ምልጃሽ ረድቶን ቀና ብለናል። መሰረቶችሽ የተቀደሱ ክብርና ግርማ ጽድቅ የለበሱ እንከን የሌለሽ ንጹሕ ተራራ በልጅሽ ጸዳል ዓለሙ በራ። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ምልጃሽ ረድቶን ቀና ብለናል። ውዳሴሽ በዛ በአፋችን ፍቅርሽ ታተመ በልባችን ማርያም ማርያም ነው አዲስ ምስጋና ለንጉሡ እናት ይገባልና። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ምልጃሽ ረድቶን ቀና ብለናል። አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ምልጃሽ ረድቶን ቀና ብለናል። አሚን። ልመና ክብሮ አይደርብን።